በአስማት የተጠለፈችው ልዕልት ዘላለማዊ እንቅልፍ ተኝታለች። ማን መጥቶ ከእንቅልፏ ያስነሳት ይሆን? ታሪኩን አብረን እንከታተል። እንቅልፋሟ ውቢት። በአንድ ወቅት በአንድ በደንና በተራሮች በተከበበ ሰላማዊ ሀገር ውስጥ አንድ ንጉስና ንግስት ልጅ ለማግኘት ለብዙ ዓመታት ጓግተው ይጠብቁ ነበር። ከብዙ ዓመታት በኋላ ምኞታቸው ተሳካ። እናም አንዲት ሴት ልጅ ተወለደች። እሷም እንደ ጠዋት ፀሐይ ቆንጆና ደማቅ ስለነበረች አውሮራ ብለው ሰየሟት። ልደቷን ለማክበር ንጉሱና ንግስቲቱ በሀገሪቱ ያሉትን ሁሉ አስማተኞች ጋበዙ። ከሁሉም በላይ ደግሞ በኃይለኛ አስማታቸውና በደግ ልባቸው የሚታወቁት ሰባቱን የመንግስቱ ተረታዋቂዎች ጋበዙ። እያንዳንዱ ተረታዋቂ ለልጅቷ ውድ የአስማት ስጦታ ይዞ መጣ። ተረታዋቂዎቹ አንድ በአንድ በረከታቸውን ሰጡ። ውበት፣ ጸጋ፣ ጥበብ፣ ማራኪነት፣ ደግነትና ደስ የሚል የዘፈን ድምጽ። ሰባተኛዋ ተረታዋቂ ወደፊት ስትወጣ የቤተ መንግስቱ በሮች በድንገት ተከፈቱ። አንድ ጥቁር ጭስ ወደ አዳራሹ ገባ። እናም ያልተጋበዘችው ኃያሏ ጠንቋይ ማሌፊሰንት ብቅ አለች። ሁሉም ሰው ደነገጠ። እንዴት ልትረሱኝ ደፈራችሁ ስትል በቁጣ ጮኸች። እንግዲያውስ እኔም ስጦታ ሰጣለሁ። ድምጿ ያስፈራ ነበር። ማሌፊሰንት እንዲህ አለች። በ16ኛ ዓመት ልደቷ ላይ ልዕልት አውሮራ ጣቷን በፈትል መርፌ ትወጋለች። እናም ማለቂያ ወደሌለው እንቅልፍ ትገባለች ብላ አስማቷን ጣለችባት። በአዳራሹ ውስጥ ጉሩምሩምታና ጩኸት አስተጋባ። ነገር ግን ማንም ሰው ከመናገሩ በፊት ገና ስጦታዋን ያልሰጠችው ሰባተኛዋ ተረታዋቂ ወደፊት ወጣች። እርግማኑን ማፍረስ አልችልም አለች በቀስታ። ግን ማለዘብ እችላለሁ ወይም ማለስለስ እችላለሁ። አውሮራ ለዘላለም አትተኛም። በእውነተኛ ፍቅር ምክንያት ከእንቅልፏ ትነቃለች አለች። ልጃቸውን ለመጠበቅ ንጉሱና ንግስቲቱ በመንግስቱ ውስጥ ያሉትን ሁሉንም የፈትል መርፌ መሳሪያዎች እንዲቃጠሉ አዘዙ። አውሮራን ደግሞ በጫካ ውስጥ በሚገኝ ድብቅ ጎጆ ውስጥ ከሶስቱ ደግ ተረታዋቂዎች ፍሎራ፣ ፋውናና ሜሪዌዘር ጋር እንድትኖር ላኩ። እነርሱም በድብቅ ሊያሳድጓትና ሊጠብቋት ቃል ገቡ። አውሮራ እውነተኛ ማንነቷን ሳታውቅ አደገች። ተረታዋቂዎቹ ብራየር ሮዝ በሚል ስያሜ እየጠሩ በፍቅር አሳደጓት። አውሮራ ቀኖቿን በጫካ ውስጥ በመጫወት ከአውፎች ጋር በመነጋገር ከአጋዘን ጋር በመደነስና በአበቦች መካከል በመዘመር ታሳልፍ ነበር። ድምጿ በጣም ለስላሳ ነበር። እናም ጫካ ውስጥ ያሉ እንስሳት ሁሉ ይወዷት ነበር። አንድ ቀን በ16ኛ ልደቷ ቀን አውሮራ ደማቅ ፀሐይ ባለበት ሜዳ ውስጥ ስትዟዟር አንድ መልካም ወጣት አገኘች። እሱ ልዑል ፊሊፕ ነበር። ሁለቱም ግን በወቅቱ የንጉሳዊ ዘርነታቸውን አያውቁም ነበር። ተነጋገሩ፣ ተጫወቱ። እናም በመካከላቸው አስማታዊ ትስስር እንደተፈጠረ ተሰማቸው። እንደገና ላገኝሽ እችላለሁ ሲል ፊሊፕ ጠየቀ። በጫካ ውስጥ ነው የምኖረው አለች አይናፋሯ አውሮራ በፈገግታ። ግን አዎ መገናኘት እንችላለን ስትል መለሰች። በዚያ ምሽት ተረታዋቂዎቹ ለአውሮራ እውነቱን ነገሯት። እሷ ልዕልት እንደሆነችና ወላጆቿን ለመገናኘት ወደ ቤተ መንግስት መሄድ እንዳለባት። ጫካውንና ያገኘችውን ልጅ በመለየቷ ልቧ ተሰብሮ ወደ ቤተ መንግስቱ ጉዞ ጀመረች። ይህ በእንዲህ እንዳለ ማሌፊሰን አውሮራ አሁንም በህይወት እንዳለች አወቀች። በዚያ ምሽት አስማት ጣለችና ልዕልቷን በቤተ መንግስቱ ውስጥ ወደሚገኝ ድብቅ ክፍል አስገባቻት። እዚያም በአረንጓዴ ብርሃን የሚያበራ የፈትል መርፌ ቆሞ ነበር። አውሮራ በአስማት ተጽዕኖ እጇን ዘርግታ መርፌውን ነካች። ጣቷንም ተወጋች። እናም ወደቀች። ተረታዋቂዎቹ በማማ ውስጥ በሰላም ተኝታ አገኟት። በቀስታ በአልጋ ላይ ያስተኟት። እናም መላውን ቤተ መንግስት ከእርሷ ጋር እንዲተኛ አስማት ጣሉ። እውነተኛ ፍቅር እርግማኑን እስኪሰብር ድረስ እየጠበቁ ለረጅም ቀናት ሁሉም ሰው ተኝቶ ቀረ። ሩቅ ቦታ ልዑል ፊሊፕ ያገኛትን ልጅ እየፈለገ ነበር። ወደ ቤተ መንግስቱ በሮች ሲደርስ እንደ ዛፍ የረዘሙ እሾሃማ ቁጥቋጦዎች መንገዱን ዘጉበት። ማሌፊሰንት በፊቱ ታየችና ወደ አስፈሪ ዘንዶ ተለወጠች። እሳት እየተነፈሰችና በንዴት እያገሳች ቆመች። ተረታዋቂዎቹ ወደ ልዑሉ ጎን በረሩና አስማታዊ ሰይፍና ጋሻ ሰጡት። በልቡ ውስጥ ድፍረትና ፍቅር ይዞ ፊሊፕ ዘንዶውን ተዋጋ። ሲዋጉ ሰማዩ ጨለመ። ግን በመጨረሻ በኃይለኛ ዝላይ ማሌፊሰንትን ልቧ ላይ መታትና ክፋቷ ጠፋ። ወደ ማማው ደረጃዎች ወጣና አውሮራን ተኝታ አገኛት። በቀስታ ጉንጯን ሳማት። ከተኛችበት ነቃችና አይኖቿ ተከፈቱ። እርግማኑም ተነሳ። ቤተ መንግስቱ በሙሉ ነቃ። ሰዎች ከእንቅልፋቸው ተነሱ። እናም ደስታ የሀገሪቱን እያንዳንዱን ጥግ ሞላ። አውሮራና ፊሊፕ እንደገና ተገናኙ። እናም አሁን ልዑልና ልዕልት እንደሆኑ አውቀው ነበር። በዚህም ላይ እውነተኛ ፍቅር ነበራቸው። ስለዚህ ታላቅ ሰርግ ተደርጎ ሁለቱ ተጋቡ። በሰርጉ ላይ ታላቅ ደስታና
በሰርጉ ላይ ታላቅ ደስታ ዳንስና ሳቅ ነበር። ይህንንም ሲያዩ ንጉሱና ንግስቲቱ በጣም ተደሰቱ። ተረት አዋቂዎቹ በሰሩት ስራ ኩራት ተሰማቸው። እናም ልዕልት አውሮራና ልዑል ፊሊፕ ንጉስና ንግስት ሆነው ምድሪቱን በጥበብና በደግነት ለረጅም ጊዜያት አስተዳደሩ። እናም ለዘላለም በደስታ ኖሩ። ታሪኩ በዚሁ ተፈጸመ።